አቤት የሚጸልይ ሰው ኃይል! ጸሎት ስትራቴጂክ ቦታ ነው። ጸሎት በጣም ወሳኙን ቦታ መያዝ። የሚጸልይ ሰው ወሳኙን ቦታ የሚያተርፈውን ቦታ እየያዘ በጦርነት ገሌ አላውቀውም ነገሩን። በዚህ ያላችሁ የጦርነት ምናምን የሚገባችሁ ስትራቴጂክ ቦታ በጣም ሲሪየስ ማለት ለጦርነት በቃ ወሳኝ የሚባሉ ቦታዎች አሉ። እንደ ምሽግም የሚሆኑ ለማጥቃትም የሚመቹ እና ለመጠቃት የሚቀብጡ በጣም ወሳኝ ቦታ ጸሎት እሱ ይባላል። ቦታ ያዙ። ጸሎት ጋር እግዚአብሔር ቀድሞ ቦታ አመቻቸ። ዋው! እንዴት ድንቅ መልእክት ነው። እኔ ስለ ጸሎት ሳስብ ሁል ጊዜ አንድ ነገር አስባለሁ። ታውቃላችሁ እኛ አማኞች በህይወት ከባድ ሁኔታ የተለያዩ ነገሮች በህይወታችን ሲገጥሙ የምንታጠቀው ሰይፍ ወይም ደግሞ መሳሪያ የለም። የአማኝ ኃይሉ ጸሎት ነው። ስለ ጸሎት ሳስብ ዳዊትን አለማሰብ አልችልም። ምክንያቱም ከእግዚአብሔር ጋር ያለውን ህብረት ሁላችንም ስለምናውቅ ማለት ነው። ዳዊት እግዚአብሔርን አንተ ፊቴን ሹ ባልህ ጊዜ ፊትህን እሻለሁ ልቤ አንተን አለ ብሎ የሚል ገና ሳይቀባ መዝሙር 27ን ስትመለከቱ ያንን ነው። እና ከዚህ በኋላ ምንድነው ሪዛልቱ ብላችሁ ስትሉ ይህ ሰው ኃይሉ እግዚአብሔር ነው። ጎልያድ ፊት ሲቆም ታውቃላችሁ። አንተ ሰይፍና ጭሬ ይዘብኝ መጣ አለው ዳዊት ሲናገር። እኔ ግን በተገዳደርከው በእስራኤል ጭፍሮች አምላክ ስም በእግዚአብሔር ስም እመጣብሃለሁ አለ። ለምን ካላችሁ የእግዚአብሔር ኃይሉ ሆኖለታል። ኃይሉ ይሰማው ነበር፣ የእግዚአብሔር ኃይል ማለት ነው። እና ጎልያድ ወደ እርሱ ሲሮጥ ዳዊት አመለጠ ብሎ አይለንም መጽሐፍ ቅዱስ። ዳዊትም ወደ እርሱ ሮጠ ይለናል። ለምን ብላችሁ ካላችሁ የያዛቸውን ጠጠሮች ታምነው አይደለም፣ እግዚአብሔርን ታምነው፣ የእግዚአብሔርን ኃይል ታምነው። እንዲሁ አንደበት ላይ ያለ ነገር አይደለም። የእግዚአብሔር ኃይል ለዳዊት ይሰማው ነበር፣ ይታወቀው ነበር። ጭራሽ ፍርሃት አይሰማውም ነበር። እና አማኝ የኃይል ስፍራው የጸሎት ስፍራው፣ አማኝ የሚሸሸግበት የሚያመልጥበት ነፍሱ የምታርፍበት ስፍራ የጸሎት ስፍራ። ከእግዚአብሔር ጋር ህብረት ያለው አንድ ክርስቲያን፣ ከእግዚአብሔር ጋር ቆይታ ያለው የጸሎት ትርጉምና ዋጋ የገባው አንድ አማኝ በእውነት ነው የምላችሁ በህይወቱ ከባድ ነው የሚሆነው። መንፈስ ዓለም ላይ ከባድ ነው የሚሆነው ያ አማኝ። ለምን ብላችሁ ካላችሁ ኃይል ይሰማዋል። የማን? የእግዚአብሔር ኃይል። ያንን ኃይል ደግሞ መጠቀም ይችላል። በክርስቶስ ኢየሱስ ያለውን ኃይል ያለውን ስልጣን ከእግዚአብሔር ጋር ህብረት ያለው አንድ አማኝ መጠቀም ይችላል። ያንን ኃይል መግለጥ ይችላል። ከእግዚአብሔር ጋር ህብረት ከሌላችሁ፣ ቆይታ ከሌላችሁ ያ ኃይል አይሰማችሁም። አንድ በዛም ኃይል መጠቀም አትችሉም። ይህንን መልእክት ለምትከታተሉ ቅዱሳን ሁሉ በጌታ በኢየሱስ ክርስቶስ ስም እግዚአብሔርን የመፈለግ ረሃብ፣ የጸሎት ትጋት በኢየሱስ ስም ያገኛችሁ።